ምንድነው መምህር? ችግር አለ? እንደምን አድርጋ ነው? ክላስ ውስጥ የአንድ ተማሪ ስልክ ይጠፋና የሁሉንም ተማሪዎች ቦርሳ እየፈተሽኩ ነበር። ግን ሀና ጋር ስደርስ ቦርሴን አልፈተሽም አልታዘዝም አለች። ሴት ልጅ ናት። ንብረቷን እኮ አለማስፈተሽ መብት አላት። ሀና አንቺ ነሽ የወሰድሽው? ኧረ እባክሽ እኔ ስልኩን አላየሁም። ታዲያ ለምንድን ነው አንቺ ከሌሎቹ ተማሪ ተለይተሽ ቦርሴን አላስፈትሽም ማለት? የሌባ አይነት ደረቃ ቆንጂት፣ አንቺ ነሽ እንዲወሰድሽው። ስርቆት እኮ ብዙ ሰው መተዳደሪያው ነው። መያዝሽ እንጂ መስረቅሽ እኮ አያስኮንንሽም። ምን ማለት ነው? ስለዚህ የተፈጠረውን ነገር ቀለል አድርገሽ ንገሪኝ። በፍጹም እኔ ስልኩን አላየሁም። ቸር ሜሴጅ አልመጣም ነበር። አባቴን ታሞ ስለተኛ ምንም የሚበላ ምግብ ቤታችን ውስጥ የለም። ቲናና ሱስን ያመጡት ምግብ በቤስታም ውስጥ አድርጎ ቆሻሻ ብስኬት ውስጥ ሲከቱ አይቻቸው እነሱ ሲወጡ ጠብቄ የጣሉትን ምግብ አንስቼ በላሁ። ነገ ባዶ ምሳቅ ይዤ ከመጣ ብዬ የቀረኝ ምግብ ቦርሴ ውስጥ ከተቸው ነበር። ቦርሴን አላስፈትሽም መልኩት ስልኩን ስለወሰድኩ አይደለም። ተማሪዎች ሄደው እንዳይቀልዱብኝ ፈርቼ ነው። ይሄ ውሸት ነው። እዚህ ትምህርት ቤት እየተማርሽ ወራዊ ክፍያ በትክክል እየከፈልሽ ምን ማለት ነው? የምመገበው ምግብ አጣሁ ማለት መምህር ሀናን አውቃታለሁ። አባቷ ታማሚ ነው። አሁን ላይ ክፍያ የሚከፍልላት ስሙን የማናቅ ሰው ነው። የከሸፈ አይምሮ ሰርቃ መደበቋን ያሳሰበ ስለምን ተቸግራ ልትሰርቅ እንደምትችል ተረሳ። ትሰማኛል? እኔ ልክ እንዳንቺ ጀግና እንዳንተ አይነት ደግሞ ብኩን አላችሁ። ቲቸር በፍቃዱ አመሰግናለሁ። ርዕሰ መምህር እሺ፣ አንቺ ተረጋጊ እና ወደ ክፍልሽ ግቢ። አቤል ብቻዬን መሆን እፈልጋለሁ። እባክህ ተወኝ። እሺ ተውሻለሁ። ግን ደግሞ እንደዛ ዘግዝቀሽ ባለቀሽ ቁጥር ደረቱን መፍቶ የሚስቅብሽ ብዙ ሰው አለ። ድክመትሽን አታሳያቸው። ቆይ እንዴት ነው አሁን ሰውን ቀና ብዬ ማየት የምችለው? አዋረዱኝ እኮ። አንድም ያቺ ቀበጥ ብትናት እንደዛ ያደረገችው። ሀና አንቺም ብትሆን ቆይ ለምን ምግቡን አነሳሽ? አቤል አሁን እሱን በነገር አንተ አትረዳኝም፣ ግን የግድ ማድረግ ነበረብኝ። እንዳስገድድሽ ፈልጌ አይደለም፣ ግን ደግሞ በማንኛውም ሰው ልረዳሽ ከፈለኩ ጠይቀኝ። እኔ እረዳሻለሁ። ብትረዳኝ እኮ እኔም ደስ ይለኝ ነበር አቤል፣ ግን አንተም ተማሪ ነህ፣ ከየት ታመጣለህ? ደግሞ ከማንም ሰው እርዳታ አልፈልግም። አውቃለሁ እኔ ላንቺ ምንም፣ ግን ደግሞ ከፈለግሽ ጥሩ ጓደኛ ወይም ወንድም ልሆንሽ ይችላል። አያስፈልግም። አመሰግናለሁ። እኔ የምልሽ ቲኑዬ፣ ይሄ ጅል አንቺን በጥፊ መቶ ከዚች ለቃቃሚ ጋር አንድ ላይ ሊሆን እየተለማመጣት ብቻ እንዳይሆን። አንቺ ደግሞ ዝም በይ እስኪ። አሁን ይሄ ምንም የሚሉት ነገር ነው? እኔማ ሳይወድ በግዱ ጉሬ ላይ ወርቆ እንዲለምነኝ ነው የማደርገው። ምን አድርጋሽ ቲኑ? እንደው አቤል ፍቅር የማይገባው ገገማ ነው። ማንም ወንድ እስከዛሬ እኔ ፈልጌው እምቢ ብሎኝ አያውቅም። አቤል ግን ጭራሽ እጁን እኔ ሊያነሳብኝ። ተይው እባክሽ ቲኑዬ፣ የኔ ቆንጆ፣ እንዳንቺ አይነት ቆንጆ የትም ሊያገኝ አይችልም። አንቺ እሱ ልትለማመጪው ነው? እንዴትም አድርጌማ እንደ ጅል እንዲከተለኝና ማንነቴን ማሳየት አለብኝ። ትችያለሽ ቲኑ፣ ምንም ማድረግ የማትችይው ነገር የለም ቲኑዬ። አንቺ ደግሞ የሆነ የምታሽቃብጩ ነገር አለብሽ። ለማንኛውም አሳካዋለሁ። አልሻትበኝና ቲኑዬ፣ አቤል ሀናን የሚያይበት መንገድ አልተመቸኝም። ይወዳታል እንዴ? አልሽ እኮ አንቺ ደነስ። ቆይ ልታሳብጂኝ ነው እንዴ በመላምንት? እኔ እያለሁ አቤል ሀናን ሊወዳት አይችልም። እሺ እሺ፣ ልቀቂኝ። አልትገይኝ እንዴ? በዚህ ሁኔታሽ የምትቀጥይ ከሆነማ አይቀርልሽም። ይኸውልሽ ሱስና፣ እኔ እያለሁ አቤል ሀናን ሊወዳት አይችልም። እሺ
ማለት ምን ልታደርጊ ነው? ግን ሀና ምን ሆና እንደዚህ ያደረገችው? ከሀና የተጣለ ምግብ ከመብላት ይልቅ የእነሱ ምግብ መጣል ነው የሚያሳዝነው። ግን ደግሞ ሁሉንም ሰው በራሳችን ኑሮ ደረጃ ማየት ልክ አይመስለኝም። እኔ ተረድቻታለሁ። ግን ደግሞ ግራ የገባኝ ነገር ቢኖር ቆይ እሺ ስልኩን ማን ወሰደው? እሱም አንድ ጥያቄ ነው። ሁሉም ቦርሳው ውስጥ ባየው ነገር ተናንቶ ስልኩን ረሳው። እሱን አላውቅም። ባይገኝ ግን ሩዝም የምትል አይመስለኝም። ባይሆን ሀናን ላግዛት ፈልጌ ነበር። ልትሰማኝ ፈቃደኛ አይደለችም። እርዳታም እኮ ለመቀበል መረጋጋት አለባት። ሰው ፊት እኮ ነው ያዋረዷት። ብቻ የመምህሩም ስህተት አይመስለኝም። እሷ ቦርሳውን አልከፍትም ስትል እሷ የሰረቀች መስሎት ይሆናል። አቦ ፈታ በሉ በቃ። እኔ ጭንቀት አልወድም። ቢበዛ ለሳምንት ቢሳቅ ነው። ይህ ቅዱስ ከአንተ ጋር ቁም ነገር ማውራት በቃ ሞት ነው አይደል? አንተ ልጅ ግን ተከየፍክባት እንዴ? ይኸውልህ ቲና ፈርፍራ ነው ትበላ። ያንተ ጡስ ለሀናም ነው የሚተርፈው። ምን አባቷ ስለሆነች ነው የምትነካት? አዎ እውነቱን ነው። ከአንተ ጋር እኮ ሴት ስታይ እንደ አራስ ነብር ነው የሚያደርጋት። አንተም እኮ እልህ እያጋባት ነው። ጭራሽ እኮ እነዛ ሁሉ ተማሪ ፊት በጥፊ መታት። ሞክረኝና ደግሞ ቦክስም እጨምርላታለሁ። ከእሷ ጋር እልህ መጋባት እንዴት እንዳስጠላኝ። ስሙ ሙድ መያዝ አይቻልም፣ ግን ደግሞ ከኛ ክላስ የሆነች ልጅ ተመችተኛለች። ማለቴ ወድጃታለሁ። እኔ አውቃታለሁ። ምንድነው ከኔ ተደብቃችሁ ማውራት ጀመራችሁ እንዴ? ያንተ ግን የሆንክ ቡዳ ነገር ነህ። ደግሞ ማናት ልትለኝ ነው? ማርዬ ነቻ ዘፋኛችን ወደፊት እንዴ እንዴት እንደምታያት አይቻለሁ። አንተ ግን የሆንክ መሰሪ ነገር ነው። እውነት ማርዬ ናት? አዎ ካሁን በኋላ ሌላ ሴት ላይ የማይነስ ስሜት እየተሰማኝ አይደለም። ከምር ወድጃታለሁ። ይዙ ግን እንዳይደብረ ፍቅርም እኮ ማርዬን ይወዳታል። እሱንም አውቃለሁ። ይሄ ክፍል ከኔ ውጪ ሌላ ሰው የሚወዱ አይመስለኝም ነበር። እዚህ ስላገኘሁሽ በጣም ተገርሜያለሁ። ብቸኝነትን፣ ባዶነትን የሚወድ ሰው አለ እንዴ? አዎ እኔ እወደዋለሁ። ይህንን ቤት ግን የምወደው ትልቁ ምክንያቴ ባዶ በመሆኑ ሳይሆን ሰው ህልሙ ስለሚኖርበት ነው። ምን ማለት ነው? ሰው ህልሙን የኖረበት ማለት? ይህ እኮ የትምህርት ቤቱ አንዱ ተራ ክፍል ነው። ለአንቺ ነው። ከአሁን በኋላ ግን አንቺ ራስሽን የምታይበት ቦታ ነው። ለአንቺ ነው። ከአሁን በኋላ ግን ራስሽን የምታይበት ቦታ ነው። ወደ ዋናው ርዕስ ስንመለስ ማስተዋል እኮ ስትሞት አንተ እዚህ ትምህርት ቤት ማስተማር አልጀመርክም ነበር አይደል? ተሳሳትኩ? አትቸኩኝ። ለጥያቄ መልስ የሚገኘው በማውራት ሳይሆን በማዳመጥ ነው። ማስተዋል እንደ ስሟ አስተዋይ ልጅ ነበረች። እዚህ ትምህርት ቤት ለቅጥር ስመላለስ ነበር። እዚህ ባዶ ክፍል ውስጥ ራሷን ለማጥፋት ስትሞክር ያገኘኋት። እና ማስተዋል ራሷን ስታጠፋ እያየ ዝም አልካት? አዎ እዚህ ጋር እኮ ነው የተላለፍነው። ማስተዋል የሰው ልጅ ናት። መኖር የምትፈልገውን የመምረጥ መብት አላት። ቆይ ግን ይህን አስተሳሰብ የምታስበው ከልብ ነው እንዴ? ካፌ ዘለለ ተራ ፍልስፍና እንዳመሆን ነበር የማስበው። ህልምሽ ምን ነበረ? ከአባቴ በፊት እኔን ያስቀድመኝ ነበር።
ቃል በቃል የጻፍሽው? አዎ። ህልምሽ ባይሳካና አባትሽ ከአንቺ ቀድሞ ቢሞት የወደፊት ህይወትሽ ምን ነበር የሚሆነው? ኧረ በስመ አብ! የሰይጣን ጆሮ ይደፈን። አባቴንማ ፈጣሪ ከወደደኝ አይወስድብኝም። አየሽ፣ ለማስተዋል መኖር ማለት ልክ አንቺ አባትሽን ስታጭው የሚሰማሽን አይነት ስሜት እንደሚሰማት ማለት ነበር። ስለዚህ በምድር ያጣችውን ህይወቷን ከሞት በኋላ እንደምታገኝ ስታስብ የፈለገችውን ነገር አደረገችው። ለዛ ይህን ክፍል እንደ ጀግና ክፍል ማስተዋል ጀግና ስለነበረች ህልሟን አሳክተዋለች። ዛሬ እየተሰማኝ ያለው ስሜት ያ ነው። መኖር እንደማልፈልግ ግን ይሄ ጊዜያዊ ተስፋ መቁረጥ ብቻ ነው እንጂ የሚቆይ ስሜት እንዳልሆነ አውቃለሁ። በጣም ነው ያፈርኩት። እኔ ሌባ አይደለሁም። ብትሆኝስ? ምን ማለት ነው ብትሆኝስ? ካለሽበት ችግር አንጻር ትርፍራፊ ከመልቀም የአባትሽን ህመም ከማየት ሰርቀሽ መፍትሄ መሆኑ አይሻልም? እንዴት አድርጌ ነው የምሰርቀው? የሰውን ላብ ለራስ ደስታ ብሎ መስረቅ እኮ የህሊና እረፍት የለውም። ደግሞ እኔ ሴት ልጅ ነኝ። ሴትነት የውሳኔ ሰው ከመሆን አያግድሽም። ለችግርሽ ምክንያት አትስጪ። ከችግርሽና ከራስሽ የሚቀድም ነገር የለም። አይ ይህን ማድረግ ለእኔ በጣም ከባድ ነው። ቆይ ግን መስረቅን ትደግፈዋለህ? አዎ ደግፋለሁ። ግን ተራ ስራስና እስክሪብቶ እንድትሰርቂ አይደለም የምፈልገው። ሀና፣ አባትሽ በሕይወት ከሌለና ከሞተ አንቺ መኖር እንደማትፈልጊ በደንብ አድርጌ ጽፈሽልኛል። አውቀዋለሁ። እንደማትኖሪ እኔ አረጋግጥልሻለሁ። ምን ማለት ነው ደግሞ? እዛው ወረቀት ላይ ጻፍኩት። ያው ህልምን መኖር ምን ያህል የአእምሮ እርካታ እንደሚሰጥ ከኔ ተማሪና አንቺ መኖር ትጀምሪያለሽ። አሁን ግን ማድረግ ያለብሽ ከአንቺና ከአባትሽ ማንንም አለማስቀደም እንዳለብሽ ማሰብ ነው። አይ እኔ እንደዛ ማድረግ አልችልም። ምንም ለመሆኑ ምርጫ አንቺ ስተት አይደለም። ይኸውልሽ በእንቅስቃሴ ሁላ የምታገኘው ገንዘብ የራስሽ የአቅሽ ገንዘብ ነው። ተግባባን? አስቢበት። እኔ የምላችሁ ሀኒቾን አይታችኋታል እንዴ? አላየናትም። ምን ነው? አይ ከቅድም ጀምሮ ፈልጊያት ነበረ ግን ላገኛት አልቻልኩም። በጣም ከፍቷታል። ብቻዋን እንዳትሆን ብዬ እኮ ነው። ታያት ትንሽ ትረጋጋ። ግን እሷ ምን ሆና ነው ከቆሻሻ ውስጥ ምግብ አንስታ የምትበላው? እሷማ ምን አጠፋች? እኔ ነኝ እንጂ እንደ ጓደኛ አብሬያት መሆን ሲገባኝ ብቻዋን ጥያት የወጣሁት። እሷን ብትሆን እኮ እንደብላ ማለት ትችል ነበረ። አንቺ አትጨነቂ ማርዬ። እዚህ ያለ ሁሉ ሰርቶ ራሱን እያስተዳደረ እሷ ድህነትን በስንፍና ያመጣች ይመስል ሁሉም ይስቃል። በእርግጥ ሁኔታዋ ትንሽ ያስቃልም ያናዳልም። ግን ደግሞ ምን ያሳቀሽ ቤዛ? ማጣቷ፣ ከሰው ማነሷ ነው ወይስ ማዘን ማልቀሷ? ሁላችንም እኮ በቤተሰቦቻችን እጅ መሆናችን እንጂ ማንም ከማንም ተሽሎ አይደለም። እንደዛ ለማለት ፈልጋ አይመስለኝም። አለ አይደል ያልጠበቀችው ነገር ሲፈጠር ስልኩን ደብቃለች ብሎ ስታሰብ የመገኘት ቢሆንም ሁላችንም ልናግዛትና ልንረዳት ነው የሚገባው። አንድም ደግሞ ያቺ የቲና ጭራሶ ስናናት ክፍሉን በሙሉ ስለምግቡ ያዳረሰችው። እነሱንማ ታያቸው፣ ሁለቱም ችግር አለባቸው። በተለይ ደግሞ ያቺ ቲና። ለማንኛውም ተማሪ ወጥቶ አልቋል። እንሂድ። ከቀናት በኋላ ቤት ይለቃ እንደምትሄድ ታውቃለህ አይደል? አውቃለሁ። በጣም ባጭር ቀን፣ በጣም በጥቂት ቀን
እኔ የምልህ አቤል፣ ለነገሩ ትቼዋለሁ። ተወው። ሁሉ ነገር ግራ እንደገባኝ ነው። አስተምሮ ትክክል መስሎ ታይቶኝ አያውቅም። እውነት ያልተገለጠልህ የመኖር ምስጢር ህልም መሆኑ ያልገባ ታዳጊ በመሆንህ እንደዛ ቢሰማ አይገርምም። ለምንድን ነው ህይወት እንደዚህ አካብዳት በፍልስፍናና በቃላት መረጣ የምታባክለው? ብታውቅ ትልቅ ትምህርትና ውለታ እየዋልኩላችሁ ነው። በሂደት እርግጠኛ ነኝ በሚቀጥለው ትውልድ ብዙ በፈቃዶች ይወለዳሉ። ሰው ባህሉንና ማህበረሰቡን እንጂ ፍልስፍና መስሎ ሲኖር አይቻላል። ግን ደግሞ መምህር ስለሆንክ ብቻ ትክክል ነህ ማለት አይደለም። በትክክል መምህር ሁሉ አስተምሮ ሁሉ ትክክል አይደለም። መርጦ መቀበል የተቀባዩ እንጂ የሰጪው መብት አይደለም። እዛ ትምህርት ቤትም ሆነ እዚህ ቤት ከመጣ ጊዜ ጀምሮ እየታየኝ ያለው ነገር በአንተ ባለማስተዋል ብዙ ተማሪዎች እንደሚረበሹ ነው። በነገራችን ላይ ምግብ ሰርቻለሁ። ገብተን መብላት እንችላለን።